የዓለም ገና ቡታጅራ መንገድ ስራ ቃል በተገባ መሰረት እየተሰራ አይደለም ተባለ። ከተበላሸ ረጅም ጊዜ ያስቆጥሮ የዓለም ገና ቡታጅራ መንገድ ለመስራት በፌዴራል መንግስት ስራዎች መጀመራቸው ይፋ ቢሆንም የመንገዱ ስራ አሁን ያለበት ሁኔታ ተስፋ ሰጪ አይደለም ተብሏል። መንገዱ ጥራቱን በጠበቀ ሁኔታ ይሰራል፣ ብቁ ኮንትራክተሮች ተረክበውታል የሚል ዜና የክልሉ ብሎም የምስራቅ ጉራጌ ዞን መንግስት ለህዝብ መግለጻቸው የሚታወስ ነው። ለዚህም የመንገዱ ግንባታን ምክንያት በማድረግ በዞኑ ከተሞች በመንገድ ዳር የሚገኙ የንግድ ቤቶች ሳይቀር እንዲፈርሱ ተደርጓል። ለምሳሌ በቡኢ ከተማ በርካታ ቤቶች መፍረሳቸው ወራት የተቆጠረ ቢሆንም የመንገድ ስራው ግን በከተማው ምንም የተሰራ ነገር የለም ተብሏል። በዚህም ህዝቡ የንግድ ቦታውን አፍርሰው የመንገድ ግንባታው በከተማው እስካሁን ምንም ነገር የለም በሚል ቅሬታውን እያቀረበ ይገኛል። የመንገዱ መገንባት ከመንገደኞች ደህንነት ባሻገር የዞኑ ከተሞች ቡታጅራ፣ የቡኢ ከተማ እንዲሁም የሌሎችም ከተሞች እድገት ለማሳለጥ ከፍተኛ አስተዋጽኦ ይኖራል በሚል በህዝቡ ዘንድ ጥሩ ተስፋ ተይዞ ነበር። ነገር ግን ምክንያቱ በውል ሳይታወቅ እንደ መጀመሪያ ሳይሆን አሁን ስራውን አንዴ ይጀምራል፣ ሌላ ጊዜ ይቆማል። ይህም መንገዱ የሚጠቀሙ ዜጎች ለእንግልትና ለአደጋ እየተዳረጉ እንደሚገኙም ተጠቁሟል። አንዳንድ ተሽከርካሪዎች የመንገዱ መበላሸት ለአደጋ እየዳረጋቸው በሚሆኑም መንገድ መጠቀም ትቶ በዝዋይ በኩል ለመዞር መገዳቸውን ገልጸዋል። የመንገዱ ስራ በተለይም በክልሉ የተከበረው ለብሔር ብሔረሰቦች በዓል ወቅት በፍጥነትና በጥሩ ሁኔታ እየተሰራ ነበር። በሂደት ግን ቆሟል። ለዚሁም በቡታጅራ ከተማ ሳይቀር ጥሩ መነቃቃት ፈጥሮ እንደነበርና በሂደት ያ ሁሉ ግርግር ጠፍቶ አሁን ላይ ስራው ሙሉ ለሙሉ በሚባል ደረጃ መቆሙን ተነግሯል። የዚህ መንገድ ስራ ጊዜና ምክንያት እየታየ የሚሰራ ሳይሆን እጅግ አስፈላጊ ይሁንና በተገባው ቃል መሰረት እንደ ስራ ህዝቡ አሁንም እየጠየቀ ነው። 140 ኪሎ ሜትር መንገድ ብልሽት ህዝቡ የ250 ኪሎ ሜትር መንገድ እንዲጓዝ መገደዱን እየተነገረ ሲሆን የአምራሩ በባለቤትነት የሚከታተል ችግር የቁጥር ስራ መስራት ያለበት መንገዱ ለመስራት የተረከበው ኮንትራክተር በዋናነት ከክልሉ ከፍተኛ ባለስልጣን ጋር ቁርኝት በመፍጠር የመንገዱን ግንባታ ማዘግየቱንም ተነግሯል። ለመንገዱ ግንባታ የሚሆን 14 ቢሊዮን ብር በፌዴራል መንግስት መበጀቱ የኢትዮጵያ መንገዶች ድርጅት በወቅቱ መግለጹ የሚታወስ ነው።